መሌክ እንኳን ደህና መጣሽ። ስለመጣሽ በጣም አመሰግናለሁ። ላቅፍሽ እችላለሁ ውዴ? እንዴት ነሽ? ሁላችሁም ደህና ናችሁ? ኑስ እንዴት ነው? አሁን መቀመጥ እንችላለን? አዎ። የሚጠጣ ነገር ትፈልጊያለሽ? ወይም ደግሞ እርቦሽ ከሆነ የሆነ ነገር? አመሰግናለሁ። ምንም ነገር አልፈልግም። አመሰግናለሁ። እሺ። ምንም መልስ እኮ አልሰጠሽኝም። እንዴት ናችሁ? ሁሉም ነገር ሰላም ነው? ሁሉ ነገር ሰላም ነው። ያው እንግዲህ የኛ ዓለም ውስጥ አንድ ነገር ደህና ከሆነ እጅግ በጣም ቆይቷል። እሺ፣ ለምንድን ነው ልታየኝ የፈለግሽው? ሁል ጊዜ እኮ ላገኝሽ እፈልጋለሁ መሌክ። የዛን ቀን ቤት ስትመጪ ማለት የእህቴ ቤት እኔን ለማግኘት ማለቴ ነው በጣም ደስ ብሎኝ ነበርና ከሄድሽ በኋላ ደጋግሜ ሳስበው ነበረ። ምንድን ነው ያሰብሽው? አንቺ ያለ እኔ ስለ መኖርሽና በመሄዴ ምን ያህል እንደ ጉዳውሽ፣ ያንን ባዶነት እንዴት ልትሞይ እንደሞከርሽ ከኑ ጋር መቀራረብ ነበር። ኑ ቅርቤ ነበር፣ እኔም ለሱ ቅርቡ ነበርኩኝ። ግን ሁሌም አይሰራም ነበር። ታውቂያለሽ፣ ባዶነቱ ልትሞይ የምትችው አንቺ ብቻ ነበርሽ። በሌላ ሰው የማይሞላ ባዶነት ነበር። እናት ብቻ ልታደርገው የምትችለው ነበር። የእናትና የልጅን ስሜት የሚያውቀው የወለደ ብቻ ነው። አንድ ቀን አንቺም እናት ትሆኛለሽ። አንቺ ግን ከኔ እንደምትሻይ በጣም እርግጠኛ ነኝ። ከበፊቱ ይልቅ አሁን የበለጠ ጠንክሬያለሁ። ምክንያቱም አንቺ በጣም ደፋር ልጅ ነሽ። ውስጥሽም ቢሆን በፍቅር የተሞላ ነው። ምንም አልልሽ ምን ዓይንሽን በማየት ብቻ ያስታውቃል። አንቺ መቼም ምን ያደረግኩትን ነገር አታደርጊም። ምንም ቢሆን ምን መሌክ፣ መቼም ቢሆን ልጅሽን አትታይም። ታውቂያለሽ፣ እኔ ካንቺ በጣም ብዙ ነገር ተምሬያለሁ። ለነገሩ ልጆች ናቸው ከእናታቸው መማር ያለባቸው አይደል? እኔ ግን ካንቺ ተምሬያለሁ ውዴ፣ ካንቺና ከኑ ልጄ። ሁለታችሁም መቼም የማረሰው ትምህርት አስተምራችሁኛል። ለምሳሌ ተስፋ ለመቁረጥን ካንቺ ተምሬያለሁ። በእርግጥ እናንተ ምንም ያህል ብትጠሉኝም እንኳን ተስፋ አልቆረጣችሁም። እዚህ ድረስ እኮ መጣሽ። ተስፋ ማድረግ አላቆምሽም ማለት ነው። ጥሩ፣ እንዴት ደስ ይላል። እዚህ ድረስ የጠራሽን ላስተማርኩሽ ትምህርት በሙሉ ልታመሰግኝኝ ነው? እኔም ቢሆን ተስፋ አልቆርጥም ውዴ። ምንም ቢሆን ምን ተስፋ አልቆርጥም። አንቺ እንድታምኚኝ እንድትወጂኝ ለማድረግ ስል በድጋሚ ሞክራለሁ። ምናልባት ያለፈውን ባዶነት መሙላት አልችል ይሆናል፣ ግን ከዚህ በኋላ እኔ አንቺ እናት እንደመሆኔ መጠን አንቺ እኮ በእኛ ላይ ተስፋ ቆርጠሻል። አሁን ምን ተቀየረ? የዛን ቀን እኔ ፊት ለፊት የቆምሽበት ቀን፣ የመጀመሪያ ቀን፣ በእርግጥ ህይወቴ ልታበላሽ መስሎኝ ሰግቼ ነበር። አዎ፣ በጣም ፈርተሽ ነበር። አዎ፣ በጣም ፈርቼ ነበር። እውነቴን ነው። በቃ ባለቤቴ፣ ቤተሰቤ ያ ምቹ የሆነው ኑሮሽ
እኔ ሁሉንም ነገር የማጣ መስሎኝ። ግን አልተሳሳትሽም ነበር። ልጆች እንዳሉ ሲያውቁ ደግሞ ሁሉ ነገርሽን አጣሽ። የተፈጠረው ያ ነው አይደል? እንደዛ ነው? አዎ እንደዛ ነው። እውነት ነው። ሁሉንም ነገር አጥቻለሁ። ግን ምን እንደተገነዘብኩኝ ታውቂያለሽ? ምቹ የሚባለውን ኑሮ እያንዳንዱን ሰው ከራሴ ውጪ ሁሉንም ነገር ምን ያህል ውሸት እንደነበር ልገነዘብ ችያለሁ። ያንን ሁሉ ማጣት ደግሞ እንዳለም መጨረሻ ነው የሆነብኝ ውዴ። ግን እውነት ለመናገር እኔ ነኝ ራሴን እንደዚህ አይነት ችግር ውስጥ ያስገባሁት። ሲገባኝ ሌላ ሰው ሳይሆን ራሴው ነኝ እየዋሻው የነበረው። ይኸውልሽ ልጄ፣ የዛን ዕለት ምሽት 2 ልጆቼን ብቻ አልነበረም በር ላይ ትቼ ሄድኩት። ራሴንም ጥዬው ነበር የሄድኩት መሌክ ውዴ። አንድ ነገር ብቻ ልጠይቅሽ እፈልጋለሁ። ለምንድን ነው ያላስወረድሽን? ዝም ብለሽ ጥለሽን ልትሄጂ ከነበረ ለምንድን ነው የወለድሽን? አልቻልኩም ውዴ። እናንተ እኮ ምንም ያደረጋችሁት ነገር አልነበረም። አዎ በእርግጥ እናታችሁ ሆኜ ትቻችኋለሁ። ግን ደግሞ ህይወታችሁ መቅጠፍ አልችልም ነበር። የመኖር መብታችሁን የመንካት አቅሙም ድፍረቱም አልነበረኝም መሌክ። በዛ በኩል በውሳኔ ልክ ነበርኩኝ። እውነቴ ነው፣ አልተሳሳትኩም። ስለወለድኳችሁ አንድም ቀን አልቆጨኝም። ምንም ቢሆን በመኖራችሁ በጣም ደስተኛ ነኝ። ቆይ አንዴ ላቅፍሽ እችላለሁ? ግን እማዬ። መሌክ እማዬ ነይ ደሲ። እህቴ ካድርዬ። መሌክ ማሬ፣ እስካሁን ድረስ የት ነበርሽ? ቆይ ዶክተር አስፈልጎኝ ነበር ካድርዬ። አብረን መሄድ እንችል ነበር እኮ የኔ ልጅ። አይ ለብቻ የሚሄድ ፈልጌ ስለነበር ነው እህቴ። እንዴት ነሽ ታዲያ? ደህና ነሽ ውዴ? ደም ፈሰሰሽ እንዴ? አልጋ ላዘጋጅልሽ? ክፍልሽ ገብተሽ ትንሽ አረፍ በይ። ዶክተሩ የሆነ ነገር መብላት ወይ መጠጣት አለብሽ ብሎሻል? ዶክተሯ ያለችው ራሴን በደንብ አርጌ እንድንከባከብ ነው ደግማ ደጋግማ የነገረችኝ። አሁን ለ2 ሰው ነው የምበላው። ስለዚህ የግድ ጥሩ ነገር መብላት አለብኝ። ውይ መሌክ፣ ፈጣሪ ይመስገን፣ ፈጣሪ ይመስገን። ደስ ብሎኛል። አልቻልኩበትም። ላደርገው አልቻልኩም እህቴ። ሞከርኩኝ ግን ላደርገው አልቻልኩም። አዎ በእርግጥ አውቃለሁ እናታችን ትታን ሄዳለች፣ ግን መኖር እንድንችል ፈቅዳልን ነበር። ስለዚህ እኔም ያንን ማድረግ ነው ያለብኝ። ያደረግሽው ልክ ነው የኔ ልጅ፣ ያደረግሽው ነገር ልክ ነው የኔ ልጅ። እውነት ለመናገር በዚህ ነገር ልክ ልሁን ወይም አሉን አላውቅም፣ ግን እህት ካድርዬ አለ አይደል፣ አንቺ ልብሽን የሚሰማሽን አድርጊ ብለሽኝ ነበር። ይህንን ነው ያደረግኩት። ወይኔ መድኃኒት ያልቆብኛል። ይሄኛውም አልቋል። አሁን ምን ልወስድ ነው? ምን አይነት ነገር ነው? ውይ አምላኬ! እስቲ ስምሩ ጋር ልደውልላትና እንድታመጣልኝ ልንገራት። ምን አደርጋለሁ? ኤኒሴ! አቤት ነው ያየት። እስቲ እይልኝ። ይህማ እንዴ! ይሄኛው ደግሞ ትንሽ ነው። እኔም አልታየኝም። ስንት ሰዓት ነው? እስቲ አንዴ ሰዓቱን ንገሪኝ። እስቲ አንዴ ላረጋግጦ። ወይዘሮውን ያያት ለ1 ሰዓት 5 ጉዳይ ነው የሚለው። አይ ከመሸ ደግሞ ፋርማሲው ይዘጋል። ይዘጋሉ በቃ። እሺ እሺ፣ በቃ መድኃኒቱ አልቋል። ልደውልላት። እሺ ደውይላት። እስኪ ካነሳሽ ልደውልላት። ሱምሩ። አቤት እማዬ። ማሪ፣ የሆነ የምነግርሽ ነገር አለ። መድኃኒት እንዳለቀብኝ ታውቂያለሽ? እሺ በቃ እኔ ያመጣልሻለሁ። ግን የትኛው ነው? እኔ ምኑን አውቀዋለሁ? የኮሌስትሮሉ አልቋል። የኮሌስትሮሉም አልቋል መሰለኝ። ይሄ ደግሞ ብቻ የደም ማቅጠኛው የሚሆን ሁሉም መድኃኒት እኮ እያለቀብኝ ነው። እሺ እሺ በቃ አሁን ሂጅ እገዛለሁ። ሱምሩ፣ የምነግርሽን ሰማሽ? 2 አድርገሽ ግዢ። በኋላ መድኃኒቱ ሊጠፋ ይችላል። እሺ እማዬ አመጣልሻለሁ አልኩሽ እኮ።
እሺ ማሬ፣ ሳይዘጉ ብቻ ድረሽባቸው። ይቅርታ እመቤት፣ ለእናቴ መድኃኒት ለመውሰድ ፈልጌ ነበር። ነይ ግቢ። አመሰግናለሁ። ነይ ወደዛ ጋር። እነዚህ መድኃኒቶች ናቸው የሚያስፈልጉኝ። እሺ፣ ግን ሁለት አድርጊልኝ ባክሽ። እሺ። በጥሬው ነው የምትከፊው ወይስ ታስተላልፊልኛለሽ? በጥሬ ይዣለሁ። ሞባይል ባንኪንግ የለኝም። እሺ፣ 3380 ሊሬ ነው የሆነው። 3380 ሊሬ ነው ያልሽው? መድኃኒቶቹ ይህንን ያህል ውድ ናቸው እንዴ? ሁሉም አይደሉም፣ ግን አንዳንዶቹ በጣም ውድ ናቸው። ውይ ይህንን ያህል እንኳን አልያዝኩም። እንግዲያውስ ለጊዜው የደም ግፊቱን መድኃኒት ብቻ ስጭኝ፣ የቀረውን ሌላ ቀን ወስዳለሁ። እሺ፣ እንደዛ ከሆነ 520 ሊሬ ብቻ። እሺ። መጣሽ? አዎ እማዬ። ይሄ ምንድን ነው? የደም ግፊት መድኃኒትሽ። እሱማ ገባኝ። ሌሎቹ ሴት አሉ? ገንዘብ ስላልነበረኝ አልገዛውም እማዬ። ገንዘብ የለኝም። እኔ መድኃኒቱ ዋጋ እንደዚህ ውድ እንደሆነ አላወቅኩም። ደሞዝ ሲገባልኝ ደግሞ ሁሉንም እገዛልሻለሁ። ደሞዝ ሲገባልኝ? አንቺ ሴት አብደሻል እንዴ? ለመሆኑ ዛሬ ቀኑ ስንት እንደሆነ ግን አውቀሽዋል? ንገሪኝ እስኪ፣ ደሞዝ የሚገባው መች ነው? እማዬ እባክሽ። ምን? እንደዚህ ቀላል አይደለም አይደል? ራስን መቻል ይከብዳል፣ ያውም በባዶ እጅ። ለካ ሰዎች ይቸገራሉ አይደለ? የእናትሽን መድኃኒት እንኳን መግዛት አትችይም። ቢያንስ ባለፈው ጂሃን እጁን አውጥቶ ገንዘብ ሲሰጠን እሺ ብለን መቀበል ነበረብን። ያ ፕራክሊሜድ ነበረብን። መኪና ይሰጠን ነበር፣ ሙሉ ወጪያችንን ይሸፍንልን ነበር አይደል? ምክንያቱም አንቺ ባለውለታው ነሽ። ግን እንዴት ሆነው? የእኔማ ልጅ ኩራተኛ ነች። ራሴን ካልቻልኩ አለች፣ ችግሬን በራሴ እወጣለሁ አለች አይደል? በይ የችግር ኑሮሽን ቀጢ፣ ይሄንን ስቃይ በሙሉ ተሸከሚ። ደስተኛ ከሆንሽ ምንጣፍሽን እየሸጥሽ ኑሪ፣ እኔም እሞትልሻለሁ። ምን? ለእኔ ህይወት እንደዚህ መሆን ምክንያቱ አንቺ እንደሆንሽ በደንብ አድርገሽ ታውቂያለሽ። ምን? አዎ፣ አሁንም ደካማ እንደሆንኩኝና ፈሪ እንደነበርኩኝ እነዚህን ሁሉ ማድረግ እንደማልችል በደንብ ተገንዝቤያለሁ እማዬ። እኔ መጥፎ ሰው ነኝ አይደል? በጣም መጥፎ ሰው ነኝ። ማለትም ጥሩ እናት መሆን አልቻልኩም። ግን መጥፎ የሆንኩት በአንቺ ምክንያት ነው። ስለዚህ በአንቺ ምክንያት የወለደቻቸውን ልጆች የአያታቸው በር ላይ ጥላ የምትሄድ እናት አደረግሽኝ። ከዛም እነሱን ለመርሳት ስል ብቻ እነሱን ከአእምሮዬ ለማውጣት ስል ምንም ነገር ልታደርግ የምትችል አይነት መጥፎ ሰው አደረግሽኝ እማዬ። አንቺን ስለፈራሁሽ ነበር መንታ ልጆቼን አክሱ የተውኳቸው። ምክንያቱም አንቺ እኔን ስለምትጎጂኝ ልጆቼን መንከባከብ እንድችል አትረጅኝም ነበር። የመስጊድ በር ላይ ትተሽኝ ትሄጂ ነበር፣ ጎዳና ታስወጪኝ ነበር። የእነሱ አያት ግን ጥሩ ሰው ስለነበረች እነሱን በደንብ አድርጋ ተንከባከበች። ያንን ያህል በጣም ጥሩ ሰው ነበረች። እንዳንቺ አልነበረችም እማዬ። መቼም የልጅ ልጆቿን የማትጎዳ አያት ነበረች፣ በደንብ ልትንከባከባቸው የምትችል። ስለዚህ ሁሉንም ነገር ልጅ እያለሁ በደንብ አድርጌ ያስብ ነበር። ከአንቺ ጋር በቀጥታ ለመነጋገር ድፍረቱ ስላልነበረኝ ብቻ ነበር ልጆቹን የተውኳቸው። ልጆቼ በራሳቸው ፈልገውኝ አግኝተውኝ ራሱ እማዬ ሊሉኝ ሲፈልጉ እኔ ግን ካድኳቸው። ሳሜትን ስለፈራው ሳይሆን አንቺን ስለፈራው ነው ለልጆቹ እድል አልሰጧቸው። መንፈሴን አየር ላይ በትንሿል። ያልሆንኩትን ሰው እንደሆነ አድርገሽኛል። ሱምሩ ቆይ፣ ምንድን ነው እያልሽ ያለሽው? ስለፈጠረሽ አምላክ። ቆይ እናትሽን እንዴት በዚህ ልክ ትኮንኛታለሽ? ይህንን ሁሉ ነገር በፊት ላይ ልነግርሽ ይገባ ነበር እማዬ። ልጆቼን ከመጣሌ በፊት ልነግርሽ ይገባ ነበር።
አዎ እንደውም ከአንቺ ጋር እያለሁ በፊት ራሴን መቻል ነበረብኝ። ያንን ባደርግ ሁሉ ነገር አይፈጠርም ነበር። እውነትሽን ነው። ለመሆኑ እማዬ የታለች ብለህ ራስን ጠይቀህ ታውቃለህ? አስባት ወይም አስታውሳት ታውቃለህ? አስቤያትም አላውቅም ሀሪካ። አንቺ ስለ እሷ ታስቢያለሽ? አዎ አስባለሁ። ለምን ይዋሻል? ትናፍቀኛለች። እኔ ምለው እንዴት የገዛ ልጆቿን ሜዳ ላይ የምትጥል ሴት ትናፈቃለች? ንገሪኝ እስኪ። ምንም ቢሆን እኮ እናታችን ናት ኤሳት። እናታችን እኛን አውጥታ አልጣለችንም። ለእሷ ሞትላት ሁሉ ነበር። ዝም ብለህማ እማዬን ልትረሳት አትችልም። ምን ማለት ነው? ትመለስ እያልሽ ነው እንዴ? አባዬ እንዲቀበላት ፈልገሽ ነው? ዝም ብላ አታውራ ኤሳት። እኔ አሁን እንደዛ ብያለሁ? ግን ደግሞ ሐዘን እየተሰማኝ ነው ከልቤ ነው። ሀሪካ ስሚ፣ ለእሱ እኔም አዝኛለሁ። እኔም ብሆን አዝኛለሁ። ያ ቢሆንም አልቀበላትም። ገብቶሻል አይደል? አንቺም እርሹ። እሺ እና እኔ ነኝ ጥፋተኛዋ? ስንት ዓመትሽ ነበር? እድሜሽ ስንት ነበር? ያ የማይረባ አባትሽ ከዛሽ ሴት ጋር ኃላፊነት እንደሌለበት ሰው ሲጠፋ ድንገት አንቺን ባዶ ቤት አሳቅፎኝ ሲሄድ እድሜሽ ስንት ነበር? 3 ወር፣ የ3 ወር ልጅ። እኔም አንቺን በሰዓቱ እዛ ብተውሽስ ኖሮ ምንድን ነበር ይፈጠር የነበረው? እኔ አንቺን ለማሳደግ ብዙ ዋጋ ከፍያለሁ። ልብስ እየሰፋው ነበር ያሳደግኩሽ። ይኸውልሽ እኔ አንቺን ለመንከባከብ አይኔ እይታውን እስከሚያጣ ድረስ ለፍቼልሻለሁ። ሕይወቴን ለአንቺ በመኖሬ ነው ጥፋተኛ የሆንኩት። መንገድሽ የሰመረ እንዲሆን በማድረጌ ነው ጥፋተኛ የሆንኩት። ንገሪኝ፣ ያን ማድረጌ ጥፋት ነው? እንደው ሌላው ቢቀር ይሄ እንኳን አይቆጠርልኝም? እኔ ሌላ ሰው እጅ እንድታይ አድርጌያለሁ። እኔ እኮ ያልገባኝ እዚህ ጋር የኔ ጥፋት ምንድን ነው? እኔም እኮ አንቺ ያደረግሽውን ማድረግ እችል ነበር። ቅርጫት ውስጥ አስገብቼሽ አንቺ ልጆችሽ ላይ እንዳደረግሽው የአያትሽ ቤት በር ላይ ጥየሽ መሄድ እችል ነበር። የእነሱ አያት ጥሩ ነበረች አልሽ። የአንቺም አያት ጥሩ ነበረች፣ በጣም ጥሩ ሴት ነበረች። እኔም እችል ነበር፣ ግን እኔ እሱን የማድረግ አቅም አልነበረኝም። አልቻልኩም ስምሩ፣ አልቻልኩም። ምክንያቱም እንደዚህ አይነት ድፍረት ስለሌለኝ የራሴን ሕይወት መኖር እችል ነበር። ይኸውልሽ ስምሩ፣ በደንብ አዳምጪ። እኔ ነኝ አንቺን ያሳደግኩሽ። እኔ ትሰሚኛለሽ? እኔ ራሴ እሱን ነው እያልኩሽ ያለሁት እማዬ። ለዛ ነው የአንቺ መጫወቻ የሆንኩት። ሁልጊዜ ስለምትጫወችብኝ ነው። ሁልጊዜ አንቺ ላይ ዕዳ እንዳለብኝ እንዲሰማኝ ስለምታደርጊ ነው። አያቴ ቤት እኔን አለመተውሽ አንቺ ጥፋት የለብሽም ማለት እንዳይመስልሽ እሺ። እንደዚህ አድርገሽ ስላሳደግሽኝ ተጠያቂ ነሽ። እንደዚህ እንድፈራ በማድረግሽ፣ የገዛ ልጆችን የምጥል ሰው አድርገሽ በማሳደግሽ ይቅር አልልሽም። ግን መቼም ቢሆን ተስፋ አልቆርጥብሽም። ምንም አታስቢ። አሁንም ድረስ እናቴ እና ወደፊትም እናቴ እንደሆንሽ ትቀጥያለሽ። አንቺን መውደዴን አላቆምም፣ ግን አሁንም አከብርሻለሁ ማለት ነው እንዴ? በእሱ እንኳን እርግጠኛ መሆን አልችልም። ሰማ፣ ና ና ና ወደዚህ። የኔ ውድ ስልኩን አገኘኸው እንዴ? ሴፊ ላይ ቆይ የኖ ቁጥር ስልኩ ውስጥ ነበረ እንዴ? የወንድምንሁና የእህቴ መልክ ስልክ ቁጥር እዚህ ላይ እንዲቀመጡ ተደርጓል። አመሰግናለሁ፣ አመሰግናለሁ። ምን እያደረግሽ ነው? በእጄ ያዝከው ምንድን ነው? ስልኩን ስጠኝ እስኪ። አንቺ ግን ምንም አታፍሪም አይደለም? ምንም አታፍሪም አይደል? ይሄንን አሳዛኝ ልጅ እንደዚህ ትጠቀሚበታለሽ? በጣም ታሳፍሪያለሽ። በል አሁን ስልኩ ለኔ ስጠኝ። በል ውዴ፣ አሁን ወደ ላይ ሂድ። እሺ አምጣው፣ ስልኩን አሁኑን አምጣው። እንደዚህ አይነት ነገር ድጋሚ ለማድረግ ከሞከርክ እንገናኛታለን። አምጣ፣ ስልኩ ለኔ ስጠኝ። እሺ፣ ምንም ነገር አላደርግም። የማን ስልክ ነው? የማን ስልክ ነው? ኑ፣ ቆይ ምን እየሆንሽ ነው ያለሽው? ምንም ነገር አልገባኝም። ደግሞ ልጁን ለምንድን ነው የምትጠቀሚበት? እኔ አላምንም። የማን ስልክ ነው? የማን ስልክ ነው? ንገረኝ። የማን ስልክ ነው? ንገረኝ አንተ ልጅ። እንደውም ምን እየሆነ እንዳለ መጠየቅ ያለብኝ አንቺ። ኤስማ፣ አንቺና መስት ወደ ላይ ሂዱ። የማን ስልክ ነው? ያንቺ ነው አይደለም?
እሷ ስላደረኩት ነገር አታውቅም። ይሄ አንቺ ስልክ ነው አይደለም? ኩሽና ውስጥ ስላሉ ሰዎች ልክ ነኝ አይደለም? ኩሽና ውስጥ ያሉት ሰላይ ናቸው ነበር ያልኩትኝ። ምንም አታፍሪም አይደል? ይሄን ልጅ እየተጠቀምሽበት ያለሽው አንቺ ነሽ አይደል? ልክ ነኝ። እሺ በቃሽ። እነሱ ከዚህ ጋር የሚያገናኛቸው ምንም ነገር የለም። እናንተ ሁለታችሁ ወደ ላይ ሂዱ። ይገባኛል። አንቺን አባረርሻለሁ። እዚህ ቤት ውስጥ ላይሽ አልፈልግም። ምንም ቦታ የለሽም። እናንተ እነማን ናችሁ? አባርርሻለሁ። አንቺንም እንደዚህ መሰለል ካዋጣሽ ከዚህ ቤት አባርርሻለሁ። አንዳችሁም እዚህ ቤት አትቀመጡ። ምንድን ነው ነገሩ? ምንድን ነው የተፈጠረው? ኤስማና ወንድሟ ከቤት እንዲወጡ አድርጌያለሁ። ምን ነው ችግር አለ? እኔና እህቴ ልታባረራን ነው ኢሳት። ማንም አይባረርም። ትሰምኛለሽ? አንቺ ሲጀምር አብደሻል፣ ለይቶልሻል። አይ እኔ ምንም ነገር አልሆንኩም። ጂሃን ምንድን ነው ነገሩ? የምን ጩኸት ነው? ምን ተፈጠረ ደግሞ? አረ ጉድ ተፈጥሮ አልሰማህም? እስካሁን ጉድህን አልሰማህም? ሴቪ ላይ የምትባል ሴት ያለምንም ሀፍረት መሱንና ኤስማንን እየተጠቀመች ኑህን ለማግኘት እየሞከረች ነበር። ያንን የፈረስ ሌባ ይቺ ኤስማ የምትባል ሴትም አለችበት። እሷም ይሄንን ቤት እየሰለለች ነበር። ቤታችን በጠላት ተወሯል። በሕግ አምላክ ስማኝ፣ እኔ አባረርኳቸው። ከፈለክ ደሞዛቸውን ክፈላቸው፣ ብቻ ግን ከዚህ ቤት አስወጣልኝ። እዚህ ቤት ውስጥ መርዝ ናቸው። ዝም ብለው ነው እያጠቁን ያሉት። ቆይ ለምን ይሄንን ያደርጋሉ? ደግሞ ኤስማ ወጣች አልወጣች ምን ጨነቀን? ኤስማ ለዚህ ቤት አስፈላጊ ሰው ናት ብለህ ታምናለህ? እዚህ ቤት ውስጥ ቁጭ ብለው ይሄንን ቤት ከመሰለል ውጭ ምንም ጥቅም የላቸው። አሁን ሌላ ታሪክ አታውሪ እባክሽ። ሌላ ታሪክ አለ። ሌላ ታሪክ አታውሪ እያልኩሽ ነው። አይደለም ኢሳት፣ አንተ ጣልቃ አትግባ። እንዴት ነው ጣልቃ የማልገባው? ሲጀመር ማነችና ነው እሷ? ጂሃን አባራቸው። የማታደርገው ከሆነ በኋላ ላይ ግን መልሶ ይቆጫል። እዚህ አንቺ ውሳኔ አይደለም የሚሰራው፣ የኔ ውሳኔ ነው። ህክመት